ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም። ውድ የምፅዓቱ አዋጅ ነጋሪ አድማጮቻችንና ድምተኞቻችን ሰላም ለእናንተ ይሁን። እንዴት አመሻችሁ? እንግዲህ ሐሙስ የምሽቱን መረጃ ደግሞ ወደ እናንተ ከቀኑ በኋላ ይዘን መተናል። እንደተለመደው እንግዲህ መረጃውን ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ መስመር ላይ ይገኛል። ምን ይሆን ይሄ መረጃ? እንግዲህ ኋላ ላይ የምናገኘው ይሆናል። መልካም ጊዜ ይሁንልን። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን በቀኑ መረጃችን እጅግ ወሳኝ የሆነ አገራችንን የሚመለከት እኛንም የሚመለከት መረጃ አቀበለን ነበረ። ምናልባት እንግዲህ ያመለጣችሁ ወገኖች ካላችሁ እጅግ ወሳኝ ነውና ቻናላችን ላይ በመሄድ መረጃውን ማግኘት ትችላላችሁ። ለአሁኑ ግን እንግዲህ ለዚህ ምሽት መረጃውን ፓስተር ያቀበለናል። ከሰላምታ በኋላ መረጃውን እናገኛለን። ሰላም ላንተ ይሁን ፓስተር፣ እንዴት አመሸ? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ከቀኑ በኋላ ነው የተገናኘ ነው። ምን ተገኘ? እንግዲህ ምንድነው መካከለኛው ምስራቅ ላይ እና እዚህ አውሮፓ አካባቢ በተለይ ቱርክ ባለፈው በጥቁር ባህር ላይ ሁለት መርከቦቿ ኦዴሳ ወደብ ላይ ሲያራግፉ ተቃጥለው ነበረ። በትናንትናው ዕለት ደግሞ ሰግበነውም ነበር። አንድ ድሮን በጥቁር ባህር ላይ መጥተዋል። ይህ ድሮን የማን እንደሆነ አልታወቀም። ነገር ግን ቀጠናው ላይ አሳሳቢ ነገር እንዳለ እያመለከተ ነው ያለው። ምክንያቱም አሁን ላይ የጥቁር ባህርን በዚህ በቱርክ ኤሪያ ያለውን ማለት ነው። ጥቁር ባህር እንግዲህ ብዙዎች ናቸው የሚዋሰኑት። ሱዳንም ይዋሰናሉ፣ ስካንዲኔቪያኖች፣ ሩሲያም አለች፣ እንደገና ራሷም ቱርክ አለች፣ ዩክሬንም አለች። እና ግን ምንድነው እዚህ ጋር የሆነው ነገር ምንድነው? ከየት ነው የመጣው ድሮኑ? እስካሁን ይህን ድሮን ይሄ ነው የሚልም አልተገኘም። እና ድሮኑ ተመቶ ወደ ባህር እንዲሰምጥ ተደርጓል። ከዛ በኋላ ግን ኔቶ አንድ አስቸኳይ እርምጃ ወስዷል። ባህሩን በተለይም የቱርክን ክልል የሚያዋስነውን ባህር የኔቶ ተዋጊ ጀቶች የአየር ቅኝት ማድረግ ጀምረዋል። እና ይሄ የአየር ቅኝት ድሮኑን ለማግኘት ነው ወይስ አይደለም? ቀጠናውን ለመጠበቅ ጥበቃ ለማድረግ ነው። ጤናማ ነው ወይ የሚለውን ነገር ያመላክታል። አንደኛው እኔ የገረመኝ ነገር ምንድን ነው፣ ቱርክና ራሽያ ወዳጆች ናቸው። ምክንያቱም አሁን የቱርክን የኒኩለር ጣቢያ ከራሽያ ነዳጅ የምትገዛው ቱርክ ከራሽያ ነው። እስካሁን ድረስ አላቋረጠችም። የግንኙነትም አላቸው። በሆነ ደግሞ ምን በብሪክስም ይገናኛሉ። በኢሲያ ምን ትብብር ደግሞ በቅርብ ተገናኝተዋል። እና እነዚህ ነገሮች መንስኤያቸው ምንድነው የሚለውን ነገር እንድትጠራጠር ያደርጋል። ከበስተጀርባ በሁለቱ ሀገሮች መካከል ጠብ መጫር ይፈልጋል ወይ? በእርግጥ ኦዴሳ ወደብ ላይ ያለውን መርከቦችን የመታቸው ራሽያ ነች። ምንም ራሽያ አልካደችም። ነገር ግን ምንድነው ያው ቱርክም ብዙም ምላሽም አልሰጠች። በዛ ወደብ ላይ ምንም ነገር እንዳያርፉ ትብላለች። ምክንያቱም ቀጠናው የጦርነት ቀጠና ስለሆነ በጦርነት ቀጠና ውስጥ ስትገባ ለሚወሰድብህ እርምጃ ተጠያቂ አትሆንም። የእርምጃ ወሳጁ አይጠየቅም። ይሁን እንጂ ግን ይሄ ነገር ምናልባትም ወደ ሌላ እሳት እንዳያመራ፣ ምክንያቱም ኔቶዎች ገቡበት ማለት አውሮፓውያኖች ገቡበት ተንኮለኞች ናቸው። እንደው በአንተ እይታ እንደው የማን ሀገር እንዲህ ነው ብዬ ልልህ አልችልም። ግን ይህንን ሆን ብለው የሚያደርጉ አውሮፓ ውስጥ ያሉ ወይም የደህንነት ሰዎች ወይም ደግሞ እዛ አካባቢ ያሉ
እንትኖች ሊሆኑ ይችላል እና የሞሳድም ለቅኝት ሊያደርገው ይችላል። ምክንያቱም እጀ ረዥሞች ናቸው። የቱርክ እንቅስቃሴ ለምን በቅርብ በዛው ባህር ላይ እንትን ሚሳኤል ሞክራለች ቱርክ እና ይህንን ቅኝትን ለማድረግ ሊሆን ይችላል። እንግዲህ በሂደት የምናውቀው ሊሆን ይሆናል። እንግዲህ ደግሞ ሌላው ደግሞ ምንድነው የአሜሪካ የሳውዲ አረቢያ አምባሳደሮች ሊባኖስ ጎብኝተዋል። ከጀነራል ሃክላን ጋር የሊባኖስ ጦር አዛዥ ጋር በመሆን ደቡብ ሊባኖስ ጋር ሲጎበኙ ነበሩ። የደቡብ ሊባኖስ 5 ኮረብታዎች ወይም ደቡብ ሊባኖስ ላይ ያሉ ግዛቶች ማለት ነው በእስራኤል እጅ እንደሆኑ ተመልክተዋል። በዚህም ጉዳይ ላይ ውይይት ተደርጓል። ምናልባትም እስራኤል እንግዲህ እንድትለቅ ነው የሳውዲው ዲፕሎማት የአምባሳደር ያቀረቡት። ነገር ግን እስራኤል የምትለቅ አይደለችም። ያንን ቀጠና ላይ ያለውን ችግር ውስብስብነትን ስለምታውቅና ይሄ ነገር ወደፊት ምንድነው ፍቺው የሚለው ነገር በተለይ የወሰን ጉዳይ እንደውም የሳውዲው አምባሳደር ያቀረቡት ነገር ምንድነው በቅርብ የተወሰነው ማለት ነው 151 ሀገሮች ከ1967 በፊት ወደ ነበረው ድንበሯ ትመለስ ተብሎ በድምጽ ብልጫ የተወሰነውን እንድትተገብር ነው እየጠየቁ ያሉት። ይህንን ግን ደግሞ መተግበር እስራኤል እንኳን ለመተግበር አይደለም ልተገብረው ይቅርና ልታስበው ማትፈልግም። ግዛቴ ገና ነው ብላ የሚያስቡ ናቸው። ምክንያቱም ናትናሁ ከዚህ በፊት እኛ አቅርበነዋል። የእስራኤል መጽሐፍ ቅዱሳዊ ግዛት የት ድረስ ነው የሚለውን አቅርበውታል። ሲናን ይጠቀልላል፣ ከደቡብ ሊባኖስ የተወሰነን ይጠቀልላል። ኢቨን እንኳ አሁን ትላንትና እንኳ ዜናችን ላይ ዘግበነዋል። ከአሜሪካን 1000 የሆኑ ፓስተሮች በዚህ በዌስት ባንክ በመሄድ ታሪካዊ ዳራ ሁሉ አንስተዋል። የሴሎ መጠመቂያ እንደነበረና ምንድነው ዌስት ባንክ ስያሜ ያላት አይደለ ይሁዳና ሰማሪያ የሚል እሱ ሁሉ እውቅና ሁሉ እስከ መስጠት ድረስ ነው የደረሱት። አዎ እንግዲህ ምንድነው አሁን ያለው ነገር እጅግ ውስብስብ እየሆነ ነው። ምናልባትም አሁን የሰላም ድርድሩ ከግብ ይደርሳል የሚለው ነገር እያስፈራ የመጣበት ነው። በዚህ በኩል አሁን ሂዝቦላ አንዱ ትልቁ ትጥቅ ላለመፍታት እንደ ምክንያት እንደ ፖዝ አድርጎ የቀረበው ነገር ምንድነው የተደረገው የተኩስ ስምምነት እስራኤል ደቡብ ሊባኖስን ለቃ ልትወጣ ሂዝቦላ ደግሞ ትጥቁ ሊፈታ ነው የሚል ነው ስምምነቱ የነበረው። ነገር ግን ሂዝቦላ አሁን ትጥቅ ፍታ ሲባል አልፈታም እያለ ነው። የሊባኖስ መንግስት ትጥቅ ለማስፈታት እየሰራሁ ነው ይበል እንጂ ሂዝቦላ ትጥቅ ሊያስፈታ የሚችልበት ምክንያት የለውም። ምክንያቱም በሊባኖስ ፓርላማ ውስጥ ከፍተኛውን ቦታ የያዙት የሂዝቦላ ደጋፊዎች ናቸው እና የሂዝቦላ ሜምበሮች ናቸው። እነዛ ደግሞ ትጥቅ ሂዝቦላ እንዲፈታ አይፈልጉም። ሌላው ደግሞ ምን መሰለ፣ ከዚህ በፊት ናትናሁ ራሳቸው ተናግረውታል። ሊባኖስ የምትመራው በኢራን ነው ብለዋል። ገብቷል። የኢራኑ አመራሮች ናቸው የሚመሩት ብለዋል። ያም ተጽዕኖ አለ። ነገር ግን የሁለቱ የአሜሪካና የሳውዲ አምባሳደሮች መጎብኘታቸው እና በቀጠናው ጉዳይ ላይ መወያየታቸው ምናልባትም በእስራኤል ላይ ለሚደረገው ጫና አሜሪካ ጫና ልታደርግ ትችል ይሆን ወይ የሚለውን ነገር እንድታነሳ ያደርጋል። እንግዲህ ከዚህ ጋር ደግሞ ቅድም አንተ አንስተሃል የዌስት ባንክና የሐማስ ትጥቅ እንዲፈታ መጠየቅ ያለበት ነገር ነው። እስራኤል እንግዲህ አሁን በቅርብ ወጣው ሌተስት መረጃ በትናንትናው ዕለት 25 ህንፃዎችን በሁለት ቀን ውስጥ ለማፍረስ አቀዳለች በዌስት ባንክ። በዚህም ህዝቡ ሰላማዊ ሰልፍ ወጥቷል። ዓለም አቀፍ ተቃውሞ መጥቷል። ግን ዌስት ባንክን ያው በፓርላማ ጠቅልለዋለች። የራሴ ግዛት ነው ብላ ጠቅልለዋለች። አሁን ፓርላማው ወስኗል። እንግዲህ ፓርላማው የወሰነውን ዓለም አቀፍ ተቃውሞ ገጥሞታል። በእርግጥ በተወሰነበት ሰዓት አሁን እነዚህ ከ200 በላይ ነዋሪዎች የሚኖሩበትን 25 ህንፃዎችን 2 ቀን በኋላ ልታፈርሰው ነው። ይህም በተመለከተ ነው የግብፁ መሪ አልሲሲ ከትራምፕ ጋር ቀጠሮ እንዳላቸው ታውቋል። እና
ከሳቸው ደግሞ ቀደም ብሎ ናታንያሁ ደግሞ ትራምፕን እንደሚያገኙ ተነግሯል። ይሄ ምን ያህል ግብጽ የራሷ ችግር አለባት። ግብጽ ምንድነው መሰለ እኔ ግብጽን ባለፈው ሰምተህ ከሆነ ሚዲያ ላይ በኢትዮጵያ የእስራኤል አምባሳደር የገለጡት ነገር በጣም ትክክል ነው። ግብጾች ተንኮለኞች ናቸው። ግብጽ ከራሷ ህልውናና ጥቅም ጋር ነው። ምክንያቱም አሁን ላይ ጋዛን ለማስተዳደር የተመረጡት መሪዎች አሉ። እንደ ቦርድ አባል ሆነ በዋናነት ደግሞ ጋዛን እንዲያስተዳድሩ የተፈለጉ አሉ። እዛ ላይ ተቃውሞም አለ፣ ድጋፍም አለ። ነገር ግን ግብጽ አሁንም ቢሆን በደም እንድታዳምጠኝ አድማጮቻችንን በደም እንዲያዳምጡ የዶናልድ ትራምፕና የናታንያሁ ፖሊሲ የአንድ ሳንቲም ግልባጭ ጋዛ ውስጥ ማንም የፍልስጤም ዜጋ እንዲኖር አይፈለግም። በመጀመሪያ ያወጧት ያችን እቅድ ለመተግበር ነው እየሰሩ ያሉት። በግራም ይሁን በቀኝም ይሁን በየትኛውም መንገድ ይሁን ያችን ለመተግበር ነው እየሰሩ ያሉት። ይሄን ለመተግበር ደግሞ የግዴታ ፍልስጤማውያን ከተማው እስኪገነባ ጋዛ እስኪገነባ ተብለው መነሳት አለባቸው። የት ይሰፍራሉ? ሲና በረሃ ነው መስፈር የሚችሉት። ስለዚህ ግብጽ ይሄ ነገር በጣም ውስጡን ወደዛና ወደዛን እያረጋት ነው። ግብጽን በዚህ በቀይ ባህርን ብትመጣ የሚያነካካት ነገር የለም። በኢትዮጵያና እኮ በግብጽ መካከል ሱዳን አለች። አንድ አርጊውመንት እኮ ይዛ ስለመጣች ነው። ምንም አርጊውመንት ይዛ የመጣችው ምንድነው? የህዳሴን ግድብ ሊያስተዳድሩ የሚገባው የአፍሪካ ህብረት መሆን አለበት የሚል ሌላ አጀንዳ እኮ ይዛ ይመጣል። እሱ የአፍሪካ ህብረት በአንድ ሀገር ሉዓላዊነት ጣልቃ ገብቶ የማስተዳደርና የመምራት ስልጣንም የለውም። ያው የኛ ፈቃደኝነት ይጠይቃል። እሱ ልክ ነህ ማለት አሁን የግብጽ እንደዚህ ወደዛና ወደዚህ መዋዠቅ ገብቶሃል። እስራኤልንም እየነካ ነው፣ እንደገና ምስራቅ አፍሪካ እኛንም እየነካ ነውና አሁን ምንድነው የግብጽ ሚና? ትራምፕስ ይህንን እውቅና ይሰጣሉ? ግብጽ በታሪክ ውስጥ አርፋ የተቀመጠችበትና ሰላም ሆና የኖረችበት ጊዜ የለም። ይህንን ወቅ ግብጽ ተንኳሽ ነች፣ ግን ፊት ለፊት ራሷ አትጋፈጥም። ገብቷል። በቶክሲ ዋር በውጊያ አትመጣም። አሁን አንድ ትልቁ አርጊውመንቷ ግብጽ አሁን ምንድነው መሰለህ፣ በዚህ ሲና በረሃን የምትከላከልበት ትልቁ ምክንያት ለሲና በረሃ አስባ አይደለም። ይኸውልህ ቤንጌሪዮን ካናል ከዚህ በፊት ተነጋግረናል እንዳይገነባ ነው። ቤንጌሪዮን ካናል ተገነባ ማለት ሲዩስ ካናል አበቃለ፣ ተከተመ። የአባይ ጉዳይ አብቅቷል። ስለዚህ ነው አሁን አጀንዳ ፈጥራ ኢትዮጵያ ወደ ቀይ ባህር እንዳትመለስ ገብቷል። ከፍተኛ ሩጫ ታደርጋለች። አንድ ይህንን ምን ማድረግ ነው መሰለ፣ በቀይ ባህር አሳባ አባይን ለመቆጣጠር ትፈልጋለች። እሱ አይሆንም፣ እንደማይሆን ነው። ቀይ ባህር የኛ ታሪካዊ መብታችን ነው። እውነት ነው። የአባቶቻችን ደም የፈሰሰበት ነው። ልክ ነው። እርሷ ለክታና ሰፍራ የምትሰጠን አይደለም። እንደውም የኢትዮጵያ መንግስት አደንቃለሁ፣ ጨዋ ስለሆነ ነው። እስካሁን ድረስ ወሮ መቆጣጠር ይችል ነበር በዲፕሎማሲና ንጹህ በሆነ አግባብ፣ ህጋዊ በሆነ አግባብ። ለምን እኔ በብዙ ሺህ የሚደግፉን ሰነዶች አሉ፣ በተባበሩት መንግስታት አሉ፣ በሀገራችን ውስጥ አሉ፣ በታሪክ ውስጥ አሉ። ስለዚህ ያ አይደለም። አሁን ትልቁ ምንድነው ከሐማስ ጀርባ የምትሰራው እሷ እንደሆነች የምታውቀው የሐማሱ መሪ ማናቸው? አዲሱ የሐማስ መሪ አሉ። እሳቸው ምንድነው ያሉት መሰለ? ትጥቅ እንደማይፈቱ ተናግረዋል። ካሊድ ማሻል ለአልጀዚራ ጋር ባደረቀድሞ ሆነም ይሄንን ነው ሲያቀነቅኑ ነው። በቃ ትጥቅ እንደማይፈቱ እንትን ብለዋል። ሌላው ደግሞ ጊዜያዊ አስተዳደር እንኳን ይመስረት ቢባል በዋናነት እነሱ መካተት እንዳለባቸው ተናግረዋል። ይህንን ግን እስራኤል ታደርገዋለች ወይ ብትለኝ አታደርገው። ስለማታደርገው እንግዲህ የመካከለኛው ምስራቅ ያው
እንደተለመደው መቅደሱ እስኪገነባ ድረስ የሚኖረው እና የሐሰተኛው እስከሚመጣ ድረስ የሚኖረው ግርግር እየቀጠለ ነው የሚሄደው ለማለት ነው። እውነት ነው። አድማጮቻችን እንግዲህ የምሽቱ ዘገባ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጉ። እንጸልይ። ለሀገራችን እንጸልይ፣ ለራሳችን እንጸልይ፣ ለምድራችን እንጸልይ። እንትጋ። ፊታችንን ወደ እግዚአብሔር ቃልና ወደ እግዚአብሔር እንመልስ። የሚያዋጣን እሱ ነው። ተስፋ የሰጠን እርሱ የታመነ ስለሆነ የታመነው ጌታ ፊት በርከክ እንበልላለሁ። ተባረኩልኝ። ሻሎም። እግዚአብሔር አብዝቶ ይባርክ። ፓስተር እንግዲህ በቀኑም ወሳኝ መረጃ አቀብልህናል። ለዚህ ምሽት ደግሞ እንደዚሁ በዓለማችን ዙሪያና በድጋሚ እንዲሁም በመጠኑም ቢሆን አገራችንን የሚመለከት ዳሰሳም ዳሰህልናል። እውነት ነው። እንግዲህ የበረከት ሁሉ ጠላት የሆነው ደግሞ ሰይጣን እዚህ ጋር አንተ በበረከት እንዲሳካልህ አይመኝም። ስለዚህ ቅድም አንተ መዝጊያ ላይም ተናግረሃል፣ በብርቱ ጸሎት ያስፈልጋል። እንግዲህ በሀገራችን ላሉ የጸሎት ግሩፖች የጸሎት ሸክም እንግዲህ በዚህ አጋጣሚ መስጠት እንወዳለን። እግዚአብሔር ለሀገራችን ያዘጋጀውን በረከት ሀገራችን እንዳትጠቀም ወደፊት እንዳትሄድ ሁልጊዜ እንቅፋት የሚሆን ደግሞ ጠላት ሰይጣን ስላለ ይህንን በብዙ በብርቱ መቃወም አለብን ብለን እንግዲህ ርዕስ መስጠት እንወዳለን። እንግዲህ ውድ አድማጮቻችን በቀንም በምሽትም መረጃውን ይዞልን የመጣው ወንድማችን ፓስተር አለማየሁ ሲሆን እኔም እንግዲህ ፕሮግራም በመምራት አብሬያችሁ ነበርን። የእግዚአብሔር ፈቃድ ከሆነ ደግሞ በነገው ዕለት እንገናኛለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከሁላችን ጋር እንዲሆን እንመኛለን። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሆን።